የሱዳን ጦር ተፋላሚውን የሱዳን ፈጥኖ ደራሽ ኃይል በማሸነፍ ከሁለት ዓመታት ጦርነት በኋላ ካርቱም የሚገኘውን ፕሬዝዳንታዊ ቤተ መንግስት መልሶ መቆጣጠሩን ገልጿል። በደስታ የተሞሉት ወታደሮች ጠመንጃቸውን ሲያወዛውዙ፣ ሲጮሁ እንደዚሁም ተንበርክከው ሲጸልዩ በማህበራዊ ሚዲያ የተጋሩ ምስሎች ያሳያሉ። እንደዚሁም ተፈጥኖ ደራሽ ኃይሉ ተሸንፎ ከመዲናው ተባሮ የነበረ ሲሆን የሱዳን ጦር ከሁለት ዓመታት በኋላ መዲናውን ካርቱምን መልሶ ለመቆጣጠር የተቃረበ ይመስላል። የሱዳን ፈጥኖ ደራሽ ኃይል እስካሁን አስተያየት አልሰጠም። የጦሩ ቃል አቀባይ ነቢል አብዱላህ በመንግስት ቴሌቪዥን እንደተናገሩት ሰራዊታችን በማዕከላዊ ካርቱም የሚገኙ ቤተ መንግስቶችን እንደዚሁም ሚኒስቴር መስሪያ ቤቶችን መቆጣጠሩን ገልጿል። ሰራዊታችን የጠላት ተዋጊዎችን ድባቅ በመምታት ከፍተኛ መጠን ያላቸውን የጦር መሳሪያዎች ማርኳል ሲሉም ታይተዋል። ካርቱም ለበርካቶች መቀጠፍ የሆነው የሀገሪቱ የእርስ በርስ ጦርነት እንደዚሁም ደም አፋሳሽ ጦርነት ከሁለት ዓመታት በፊት የተጀመረበት ዋና መዲና ነው። ጦርነቱ ከተጀመረ ጀምሮ ፈጥኖ ደራሽ ኃይሉ አብዛኛውን የካርቱም ክፍል እንደዚሁም የሱዳን ምዕራባዊ ክፍል ተቆጣጥሮ የሚገኝ ሲሆንም ለሱዳን የፈጥኖ ደራሽ ኃይል ካርቱምን ማስመለስ ትልቅ ድል እንደሆነ ይታወቃል። ጦሩም ከቅርብ ሳምንታት ወዲህ በማዕከላዊ ሱዳን እንደዚሁም አንዳንድ ድሎች እየተመዘገቡ የሚገኙ ሲሆን ሐሙስ ዕለት በሪፐብሊካን መንግስት አቅራቢያ የሰው አልባ አውሮፕላኖች እንደዚሁም የአየር ጥቃቶች፣ ፍንዳታዎች ማስከተላቸውን የዓይን እማኞች ገልጿል። የፈጥኖ ደራሽ ኃይሉ አዛዥ መሐመድ አምዳን ዳጋሎ ቅዳሜ ዕለት በቪዲዮ ባስተላለፉት መልእክታቸው በሰራዊታቸው ቁጥጥር ስር የነበሩት የፕሬዝዳንቱ ቤተ መንግስትን አካባቢዎችን ለመከላከል ቃል ገብቷል። በተለያዩ የሰሜን ከተሞችን ጨምሮ ጥቃቶች ሊኖሩ እንደሚችሉ ከዚሁ ማስጠንቀቂያ እየተሰጠ ይገኛል። ተፋላሚ ኃይሎቹ ስትራቴጂካዊ ቦታዎችን ለመቆጣጠር በሚል በውጊያ እንቀጥላለን ማለታቸውን ተከትሎ በርካታ ሰላማዊ ዜጎች እየሞቱ ሲሆን ሰላማዊ ስፍራዎችም በአሁኑ ሰዓት ረብሻ እየተነሳባቸው ይገኛል። ጦርነቱም በዓለም ላይ ከፍተኛ የሰብአዊ ቀውስ ማስከተሉን የተባበሩት መንግስታት ድርጅት ያስታወቀ ሲሆን ጦሩም ይሁን በፈጥኖ ደራሽ ኃይሉ ሰፋ ያሉ የሰብአዊ መብት ረገጣዎች እየተፈጸሙ ይገኛሉ። በሱዳን ምዕራባዊ ክፍል እንደዚሁም ቀደም ሲል በተያዙ በነበሩ የካርቱም ግዛቶች አቅራቢያ